በርከት ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ተተረፈ ይበል እያልኩ ዛሬ ከመጥፋት በኋላ ብቅ ብያለሁ። ቪዲዮ ላይክ አድርጉልኝ። በአላህ የምትወዱኝ ክፋት የሌላችሁ ምቀኝነት የሌላችሁ ላይክ አድርጉኝ። ሪፖርት እያደረጉብኝ ዋርኒንግ በዋርኒንግ ሆኛለሁ ማለት ነው። በዛ ላይ ዋይፋይ የለኝም፣ በደንብ እየሰራሁ አይደለም። ዛሬም በጣም ስለተናደርኩ ስሜታዊ ስለሆንኩኝ ነው የመጣሁት። ይሄንን ቪዲዮ ለዛ ሰኢድ ለሚባለው እና ለሶፊያ አድርሱልኝ። መግቢያ ላይ ቪዲዮን ሰምታችኋል። ወላሂ ለአዚም ሙስሊም ሆኖ ሴት ልጅ በዚህ ልክ የሚያዋርድ በነገራችን ላይ የኛ ውዱ ነቢ ረሱል ሰለላሁ ዐለይሂ ወሰለም ሴትን አያከብርም የተከበረ ቢሆን እንጂ ብለዋል። አንተ መጀመሪያ ለሴት ልጅ ክብር ስለሌለህ ነው በዚህ ደረጃ ጥፋት እንኳን ብታይ ልታዋርዳት ልትሰድባት የመጣኸው። በዚህ ልክ አብረሃት ዳቦ ስትሸጥ ወይም ዚና ስትሰራ የነበርክ ይመስል በዚህ ደረጃ ማዋረድ፣ ባለፈ ታሪኳ እሷን ለማሸማቀቅ የሄድክበት መንገድ በጣም ያሳፍራል። ከወንድ ልጅ አልጠብቀውም። በነገራችን ላይ ሶፊያ ዚና ትስራ አትስራ አላህና አላህ ነው የሚያውቀው። እዚህ ጋር በደህንነታቸው ጊዜ ኒካለን ብለው ነው የመጡት። ሲጣሉ ነው ኒካ የለንም ያለው እሱ። ኒካ ሊኖራትም ይችላል ላይኖራትም ይችላል። ያ የኛ ፖይንት አይደለም። ለሚሰሩት ስራ እያንዳንዱ አላህ ነው የሚጠይቃቸው። በነገራችን ላይ ዳቦ መቸርቸር፣ ዚና መስራት አላህን አስቆጥተሻል። ዚና ሰርተሽ 1 አመት ሙሉ ዳቦሽን ቸርችረሽ ወንጀለኛ ነሽ፣ አንቺ ኃጢአተኛ ነሽ ስትላት ነበረ። እዛው ቪዲዮ ላይ ስንት ወንጀል የሚያስገባ ቃላት አንተ ተናግረሃል። ክርስቲያን ወገኖቼ እንኳን ለጥምቀት በዓል አደረሳችሁ ስትል ነበረ። በዚህ አንተን አላህ አይጠይቅህም? ባላየኸው ነገር እሳ በ100% እርግጠኛ ሆነህ ልጅቷን ዚና ሰርተሻል ዳቦሽን ቸርችረሽ ነው ታዋቂ የሆንሽው ስትላትስ አላህ የማይጠይቅህ ይመስልሃል? በነገራችን ላይ ሶፊ ሰሜን ወሎ ላይ ረሃብ ተከስቶ እርዳታ አድርጋለሁኝ ሄጄ ጎበኛለሁ ባለችበት ሰዓት የመዳም ቅመሞችን ብር በልታለች ብለህ ነው በኮንፊደንስ የሰራኸው ቪዲዮ፣ የመጀመሪያ ቪዲዮ ላይ ማለት ነው። በደንብም ባልከታተል ቆርጥራጫ አይቻለሁኝ። የበላችሁ ወይም የላኩላት ልጆች ደረሰኝ ካመጡ በልታናለች ካሉ መጀመሪያ ቪዲዮ ለመስራት እኔ ብሳለሁ። መረጃ ሳሊዝ ግን የሰው ልጅ ልናገር አልችልም። የሆነ ነገር ሲኖራችሁ በመረጃ መሆን አለበት። ከሆነ ሰው ጋር ስለተጣላች ያ ሰው የእናንተ አካባቢ ሰው ስለሆነ የእናንተ ጓደኛ የእናንተ አብሮ አደግ የሰፈር ልጅ ስለሆነ ሌላ ተደራቢ ዳይፐር መሆን የለባችሁም። እውነት ለመናገር ሶፊያ ማንም ላይ አልደረሰችም። እንደዚህ የመዳም ቅመሞችን አጭበርብራ በልታ ቢሆን እኔ ብሳለሁ። እኔ እናቴ ልጅ ለምን አትሆንም? ሀቅን ከመናገር ወደኋላ አልልም። ግን ሀቅ አለይ ካልክ ሀቅህን ይዘህ በማስረጃ መምጣት ነው እንጂ ያለብህ ኒካ የሌለሽ የተጨማለቅሽ ዚና ስትሰሪ የኖርሽ አንቺ እንዲነሽ አንቺ እንዲነሽ በጣም ያሳፍራል። ካንተ የማይጠበቅ ራስህን ዞር አድርገህ አስበው። ምናልባት አላህ ዘንዳ ካንተ የበለጥ እሷ ንጹህ ልትሆን ትችላለች። ምናልባት አንተ ጋር ብዙ የተደበቁ አላህ ያላጋለጠህ ብዙ ወንጀሎችን ሰርተህ ሊሆን ይችላል። በዚህ ልክ በራስህ ኮንፊደንስ ሊኖርህ አይገባም። የሰው ልጅ ሁሉም ተሳሳች ነው። እሷ እስካሁን ድረስ ባንደበቷ ወጥታ ዚና አልሰራሁም እኔ በሐላል ነው ያገባሁት ብላለች። እንግዲህ እሷም ብላለች እሱም ብሏል። እሱም መጀመሪያ ኒካለን ብሏል። ያ የኛ ፖይንት ሊሆን አይችልም። ያለፈ ታሪክ ነው፣ ያለፈ ነገር ነው። ረመዳን እየመጣ ነው። እህቶቻችንን እርስ በርስ እያባላችሁ ወይም እያባላህ ወንጀል አታስገባን። ፈኪሃን አሁን ላይ ስሟን ያነሳ የለም፣ የራሷን ስራ እየሰራች ነው። ሌላ ክብሪት አትለኩስ። እውነቷን ነው ሶፊያ። አይዳ ሲጠረርባችሁ ቻናላችሁ ሲቀዘቅዝ የእነሱን ስም ግዴታ ማንሳት አለባችሁ ማለት ነው። አላህን ፍሩ፣ ወላሂ አላህን ፍሩ። አሁን ይቺ ልጅ ራሷን ችላ እየሰራች ነው። ይችኛይቱም አርፈው እየሰሩ ነው። እነሱ እህትና እህት ናቸው፣ ይገናኛሉ። እና ወንድ ልጅ ደግሞ በዚህ ልክ ወርዶ ሴትን ሲያዋርድ ሴትን ሲያንቋሽሽ አስቡት። ወደ ህይወት የምትገባው ሴት ምን አይነት የተረገመች ሴት እንደሆነች ሳልኳት ማለት ነው። አንተ ውስጥ የምትገባው በዚህ ልክ መውረድህ፣ በዚህ ልክ በኮንፊደንስ ዚና ስትሰራ ወይም ዳቦ ስትቸረችር በሰዓቱ እዛ ቆመህ ፊሽካ የነፋህ ይመስል በእርግጠኝነት መናገርህ አንተ ራስህ የእሷን ወንጀል ወደ ራስህ እያደረክ እንደሆነ አትርሳ። ስህተት ከሰራች እንደ ማንኛውም ሰው ማስረጃ ይዘህ እንዲህ አድርጋ የከሌን ብር በልታለች በል። ሶፊያ በስነ ስርዓት ወጣ 1 ብርም ሆነ 2 ብርም ሆነ 100 ብርም በእኔ አካውንት ያስገባችሁ እኔ ልፈር፣ ውጡና ተናገሩ፣ እኔ እጠፋለሁ ከዩቲዩብ ላይ ብላለች። ከወሰደች ማለት ነው። እንደ ማንኛውም ሰው ወገኖቿን
ልትረዳ በአጋጣሚ የሚረዳ ካለ ብላ ላይቭ ገብተው ነበር። ግን ዛኔ ብዙም ዋይፋይ ስለሌለኝ እየተከታተልኳቸው አልነበረም። ያ ማለት ያን ወሬ ያወራች ማለት በላች ማለት አይደለም። አንተ እኮ 100% እርግጠኛ ሆነህ የማዳም ቅመሞችን ብራጭ በርብራ የጓደኞቿና የሷ ጉድ ብለህ ነው የሰራው። ይሄንን ለማውራት የሆነ ደረሰኝ መኖር አለበት። የሆነ ነገር እርግጠኛ መሆን አለብህ። ማንም ላይ አልደረሰችም። በዚህ ልክ ሴት ልጅ ማዋረድ ከአንድ ወንድ አይጠበቅም። እውነት ለመናገር እንዴ አንተ ስንት ነገር ሴት ልጅ በድያለሁ እያልክ ስታለቅስ አልነበር እንዴ? ራስህ ወንጀልህን ወጥተህ በግልጽ ስትናዘዝ አልነበር እንዴ? ያንተን ማን ይንገርህ? አላህ ደብቆልህ ነው ያንተንም ማለት ነው። እኔ እንዳንተ መሳደብ ምናምን አልችልም። ግን ተመለሱ። መጪው ረመዳን ነው። ህይወት አጭር ናት። ማታ ታይተን ጧት ልንጠፋ እንችላለን። እርስ በርሳችን ቂም ተያይዘን አኼራችንን ባናበላሽ ጥሩ ነው። እኔ እውነት ለመናገር አሁን ላይ እያያችሁ ነው። እንደዚህ አይነት ወሬ ማውራት መስራት ትቻለሁ። ዋይፋውንም ስለሌለኝ ሳይሆን መስራት እንደዚህ አይነት ነገር ትቻለሁ። በእርግጥ የሚታየው የምትወዱት እንደዚህ አይነት ነገር ነው። ግን እኔ እያስጠላኝም ጭምር ስለሆነ ትቼዋለሁ። ወላሂ ህይወት አጭር ናት። ሰው በሌለበት ነገር ላይ አትወናጀሉ። እነሱ ወንጀላቸውን አላህ ይጠይቃቸዋል። ኒካም ኖራቸው አልኖራቸው። ግን በዚህ ልክ ሴትን ማዋረድ፣ ሴትን ማንቋሸሽ ተገቢ አይደለም። እዚች ምድር ላይ እንደ ሴት አላህ አልቆና አክብሮ የፈጠራት ፍጡር የለችም። አላህ ያከበራትን ሴት ደግሞ አንተ ልታዋርዳት አትችልም። ዚና ስትሰራ፣ ዝሙት ስትሰራ አልነበርክም በቦታው። ገና ሲጣሉ እንደዚህ ስላለ እሱ የእሱን ወሬ ይዘህ ገና የአንድ አካባቢ አንድ ሰፈር ልጆች ስለሆናችሁ ሴት ልጅ መንቀፍ የለብህም፣ መሳደብ የለብህም። ለምን የእናትህ ልጅ አይሆንም? ከሀቅ ጎን ቁም። ሶፊያ ብር በልታናለች፣ ለሰሜን ወሎ ለተራቡ ታስገብተናል በሱ አካውንት የሚል ሰው ካለ አሁንም ወጥቶ ይናገር። እኛ ወደኋላ አንልም። እኔ በተለይ የመዳም ቅመሞች ከተበሉ መረጃ ካለ የደረሰኝ ካለኝ ታቁኛላችሁ፣ አወጣለሁ እንደስከዛሬው ማለት ነው። ግን ዝም ብሎ ከብት ባልዋለበት ክበት ለቀማ እንደሚባለው እንደዛ አታድርጉ። የአረብ ሀገርን ህይወት ሶፊያ ከማንም ከምንም በላይ ታውቀዋለች፣ ኖራለች። አጭበርብራ እንደዚህ የምትበላ ልጅ አይደለችም። ከቸገራት ቸገረኝ እርዱኝ ልትል ትችላለች እንጂ በዚህ ልክ ወጥታ ሰውን አጭበርብራ ከተራበ ሰው ላይ ቀምታ ከተጠማ ሰው ላይ ቀምታ የምትበላ ልጅ አይደለችም። የተራቡት እኮ የራስህ ወገኖች ናቸው፣ እዛው አካባቢ ሰዎች ናቸው። እና አንዳንዴ የምንናገረውን ነገር ብናስተውል። ዩቲዩብ ቀሪ ነው፣ ወላሂ ዩቲዩብ ቀሪ ነው። ነገ ጧት ግን ሁሉንም ጥለ ነው እንሄዳለን። አጉል እህቶቻችንንም አታነካኩ። የፈኪሃንም ስም አሁን ላይ ያነሳ አንድ ሰው የለም። እሷንም ተዋት፣ ይችንም ተዋት። ፈኪሃም ብትሆን ከዩቲዩብ ላይ ማንም አላጠፋትም። በራሷ ስተት ነው የጠፋችሁ። ገባህ አይደለ? ዝም ብሎ ሰውን ማጣቆር፣ ሰውን ማያዝ ተገቢ አይደለም። ወደ ራስህ ተመለስ። ወንድ ሁን። ምን የወንድ ፔሬዳም ሆንክ እኮ። እኔ በጣም ነው የሚያስጠላኝ ስድብ። አልሳደብም፣ ግን እረፍ። እውነት ለመናገር ማረፍ አለብህ። ጥሩ አይደለም። ከሷ ምንድን ነው የምትፈልገው? ሰረቅሽ፣ በላሽ፣ ቀማሽ፣ አጭበረበርሽ ካልክ ደረሰኝ አምጣ፣ እኛ እንሟገታታለን። ያለ ደረሰኝ ግን የሰው ስም ማጥፋት አይቻልም። ዚና ስትሰራ ዳቦ ስትሸጥ አላያትም። ከሸጠችም በገዛ ንብረቷ አያገባህም። በገዛ ንብረቷ ማንም ምንም ሊያገባው አይችልም። ሶፊያ ዳቦ ሸጠች፣ ዚና ሰራች፣ አንተ ምን አገባህ? ምን ቤት ነህ? ወላሂ አላህን ፍራ። ውድ ቤተሰቦቼ ላይክ አድርጉኝ። ቻው